ዛሬው መርሃ ግብራችን የማቀርብላችሁ አቡጊዳ ሄውዞ ኮዳቸውን ነው የምነግራችሁ። በጣም ተወዱታላችሁ። በራሳችሁ ፊደል በተለይ አባቶቻችን እናቶቻችን ሁሉም ኢትዮጵያውያን የሚያስቀመጡት ዕውቀታቸውን የገለጹበትን የፊደሉን ኮድ ነው የምነግራችሁ። በተለይ 888 ላይ ያለውንም የሌለውንም ጨምሬ ነው ዛሬ የምነግራችሁ። ምክንያቱም ሁሉንም ነገር መጽሐፍ ላይ ማካተት ስለማይቻል አቡጊዳ ሄውዞ በጣም ደስ ይላል። ወደ ታች 26 ወደ ጎን 7። ስለዚህ 26 እና 7 182 ነው። ለምን 182 ሆነ የሚለውንም አሁንም 888 መጽሐፍ ላይ ማግኘት ትችላላችሁ። ዛሬ ግን የምነግራችሁ ትንሽ ረቀቅ አድርጌ 26ቱን ፊደላት በሰውነታችንና በተፈጥሮ ኮድ ላይ እንዴት እንደሚሽከረከሩ ነው ምነግራችሁ። ስለዚህ ተከታተሉ ላለው ክቡራን ተመልካቾቻችን፣ በተለይ አባቶቻችን ቀመርን ሲቀምሩ አቡጊዳ ሄውዞ የሚለውን ቀመር ከአግዕዝ እስከ ዞሳብ ድረስ ደርሰዋል። ሁለት ፊደላት የፊደላት ሰሌዳዎች እንዳሉ ታውቃላችሁ። አንደኛው ሃለሃመ ሃሁ ሂሃ ሄህሆ የሚለው ነው። ሁለተኛው ደግሞ አቡጊዳ ሄውዞ የሚለው ነው። 888 አቡጊዳ ሄውዞን ስለሚዳስስና ስለሚነካ አግዕዝ፣ ቡካዕብ፣ ጊሳልስ፣ ዳራብ፣ ሄሃምስ፣ ውሳድስ፣ ዞሳብ እነዚህ ሰባቱ ከአግዕዝ እስከ ዞሳብ ድረስ የተንደረደሩት ፊደላት ያላቸውን ረቀቅ ያለ ኮድ ነው የምነግራችሁ። ስለዚህ ማስታወሻችሁን በመያዝ ብትከታተሉ በጣም ደስ ይለኛል። ምክንያቱም መጽሐፍ ውስጥ የሌሉ ጭማሪ ነገሮችንም ዛሬ ለመንገር ስለፈለኩኝ ነው። ስለዚህ ክቡራን ተመልካቾቻችን ቀጥታ ጀምረናል። አግዕዝ፣ ግዕዝ ማለት መጀመሪያ ነው። ሁለተኛው ፊደል ቡ ነው። ቡ ከአብ ማለት ከአብ ሁለተኛ ማለት ነው። ጊ ቀጥላ ጊሳልስ ሶስተኛ ፊደል ለማለት ነው። ዳራብ አራተኛዋ ዳ ማለት ነው። ሄሃምስ አምስተኛዋ ላይ ትገኛለች። ቀጥላ ደግሞ ዞሳብ ሰባተኛዋ ላይ ትገኛለች እና ከአግዕዝ እስከ ዞሳብ ያሉትን የሰባቱን ፊደላት አስገራሚ ነገር ነው ምነግራችሁና ዝግጅት እንድታደርጉ ለማለት ያህል ነው። እነዚህ ሰባቱ ፊደላት 888 ላይ እንዳያችሁ ሰባቱን መገብተ ዕለታት ይወክላሉ። ሰባቱ መገብተ ዕለታት የምንላቸው ሰባቱ ብርሃን ሰማያውያን አካላት በአይን ልናያቸው የምንችላቸው ናቸው። ለምሳሌ ቀን ላይ ፀሐይን እናያለን፣ ማታ ላይ ጨረቃን እናያለን፣ ሌሎችንም ፕላኔቶች እናያለን። ሜርኩሪን በአይን ማየት እንችላለን፣ ያለምንም ቴሌስኮፕ ቬኑስን በአይን ማየት እንችላለን። ቀና ብላችሁ ደግሞ ወደ ላይ ብታዩ ጁፒተርን ታያላችሁ። ትንሽ ወደ ምዕራብ ብትመለከቱ ደግሞ ሳተርንን ታያላችሁ። ስለዚህ እነዚህ የሚታዩ ሰባቱ ብርሃን አካላትና የሚታዩ ሰባቱ ፊደላትን ነው ዛሬ የምነግራችሁ ክቡራን ተመልካቾቻችን። በጣም ማስተዋል ይፈልጋል፣ በደንብ መመራመር ይፈልጋል። ሃሁ ሂያ ሄህሆ ወይም አቡጊዳ ሄውዞ የምንላቸው እነዚህ ፊደላት በሚገርም መልኩ ቀመራቸው ከነዚህ ሰማያውያን አካላት ጋር እንዴት እንደሚገናኝና ከአንገታችን በላይ ባሉት ሕዋሳት ከአንገታችን በታች ባሉት ሕዋሳት እንዴት ንጽጽር እንዳለ ነው ምነግራችሁ። የቁጥር ሊቃውንት እንግዲህ ሰባቱ ብርሃን አካላትን ሰባቱ ከዋክብት ብለው ይገልጿቸዋል። ይመግቡ ሰባቱ ዕለታት፣ ሰባቱን ዕለታት ይመግባሉ። ሸምሽ ማለት ፀሐይ ማለት ነው። ቀመር ማለት ጨረቃ ማለት ነው። አጣርድ ማለት ሜርኩሪ ማለት ነው። ዙሁራ ማለት ቬኑስ ማለት ነው። መሪህ ማለት ማርስ ማለት ነው። መሽተሪ ማለት ጁፒተር ማለት ነው። ዙሃል ማለት ሳተርን ማለት ነው። እነዚህ ሰባቱ ብርሃን ሰማያውያን አካላትና ሰባቱ ፊደሎቻችንን ነው ዛሬ ኮዳቸው አስተሳስር የምነግራችሁ። ይህ ብቻ ሳይሆን ከአንገት በላይ ያለው አካላችን መታወቂያ ይባላል። እነዚህ ፀሐይ፣ ጨረቃና አምስቱ ፕላኔት መታወቂያ የሰማዩ መታወቂያ እንደሆኑ ሁሉ ከአንገታችን በላይ ያሉት እነዚህ ሰባት ነገሮች የኛ መታወቂያዎች ናቸው። እነዚህ ምን ይባላሉ? ሰባቱ ቀዳዳዎች ይባላሉ፣ ወይም ዳሌጦች ወይም ደጃፎች እንላቸዋለን። ለምሳሌ ጥበብ ቤቷን ሰራች፣ ሰባት ምሰሶውን አቆመች የሚል ታያላችሁና ጥበብ የሰራችሁ ቤት ምንድነው? ሰባቱ ምሰሶዎች ምንድናቸው ሲባል ሰባት ብዙ ነገር አለው። ሰባቱ ዕለታት አሉ፣ ሰባቱ ብርሃን ሰማያውያን አካላት አሉ። ወደ ሰው ከመጣን ደግሞ
ከአንገት በላይ ያሉ 7 ነገሮች አሉ። እነዚህን ነው የምነግራችሁ። እነዚህ እንግዲህ ደጃፎች ይባላሉ። ሌሎቹ ደግሞ ደጃፎች አይደሉ። እሱንም በዝርዝር በተለይ እነግራቸዋለሁ። ስለዚህ 7ቱ ፊደላት፣ 7ቱ ብርሃን አካላት፣ 7ቱ ከአንገት በላይ ያሉ ሕዋሳትና ሌሎችም 7ቱ ነገሮች ሁሉ ከነዚህ ፊደላችን ጋራ የተሳሰሩና የተያያዙ ናቸው። ለምሳሌ ዝርዝራቸው ለምን እንደሆነ በኋላ ምነግራችሁ ይሆናል። ለምሳሌ አ ግዕዝ፣ የመጀመሪያው አ ግዕዝ ወይም የመጀመሪያ ፊደል ማለት ነው። ግዕዝ መጀመሪያ እንደማለት ነው። አ ግዕዝ፣ አ ቡ ጊ ዳ ሄ ው ዞ ስንል የመጀመሪያው አ ከእሁድ ጋራ ወይም ከመጀመሪያው ዕለት ከእሁድ ጋራ ትነጻጸራለች። አ መጀመሪያ እንደሆነችም እሁድም መጀመሪያ ናት። ሂድ ሂዶት አንደኛ መጀመሪያ የሚል ትርጉም አላት እሁድን። ስለዚህ አ ግዕዝ አ የመጀመሪያ እንደሆነች እሁድም የዕለታት ሁሉ መጀመሪያ የሥነ ፍጥረት መጀመሪያ ናት። ስለዚህ ከፀሐይ ጋራ ትነጻጸራለች ማለት ነው። ለምሳሌ በባህር ማዶ ሰንዴ ይሏታል እችን እሁድ ማለት ነው። ለምን ተባለ በኋላ በመጣበት ይሻላል። አሁን ግን የምነግራችሁ ትንሽ 888 ላይ ያልጻፍኩት ግን ለእናንተ መንገር የምፈልገው ነገር ሰው ከአንገቱ በላይ 7 ደጃፎችን እግዚአብሔር አስቀምጦለታል። አንደኛው ቀኝ ዓይንና ግራ ዓይን አለ 2 ቀኝ ጆሮና ግራ ጆሮ አለ 4 ቀኝ አፍንጫ ቀዳዳና ግራ አፍንጫ ቀዳዳ አለ 6 አንድ አፍ አለ ጉሮሮ ማለት ትችላላችሁ። እነዚህ እንግዲህ ደጃፎች ይባላሉ። 7ቱ ምሰሶዎች ወይም 7ቱ ደጃፎች እንላቸዋለን። 2 ዓይን፣ 2 ጆሮ፣ 2 አፍንጫ ቀዳዳ፣ 2 አፍ። በደንብ ማስተዋል ያስፈልጋል። እነዚህ እንግዲህ ደጃፎች ወይም መመላለሻዎች ናቸው። ዓይንም ያያል ከብርሃን ጋር ተዋህዶ፣ ጆሮም ከድምፅ ጋር ድምፅን ወደ ውስጥ ያስገባል፣ አፍንጫም አየርን ይስባል፣ ጉሮሮ ምግብን ያስገባል። በደንብ ማስተዋል ያስፈልጋል። ስለዚህ ከአግዕዝ እስከ ዞሳቤ ያሉት 7ቱ ፊደላት ወይም መተላለፊያ የሚባሉ እነዚህን አካላት የሚወክሉና 7ቱን ብርሃን ከዋክብትን የሚወክሉ እንደሆኑ ጭምር ነው ዛሬ የምነግራችሁ። አግዕዝ የመጀመሪያ በመሆኑ ከእሁድ ጋራ ወካይነት አለው። እሁድ ጋር ይወከላል። እንደገና ደግሞ አሚር ማለት ፀሐይ ማለት ነው። ፀሐይ፣ ኦሪያሬስ፣ ቶማስስ፣ ጀንበር ብንል አንድ ነው። ፀሐይ አሁን እሁድ ተፈጥራለች ማለት ሳይሆን እሁድ ከተገኘው ከታላቁ ብርሃን ስለተሰራሽ ነው ፀሐይ የተሰጠው። ሁለተኛ ግን የተሰጠው ዓይን ዘየማን ቀኝ ዓይን በደንብ ማስተዋል ያስፈልጋል። ቀኝ ዓይናችን የአግዕዝ ወካይ ነው ማለት ነው። አስተውሉ። 7 ሀብታት ለሰው ልጆች ተሰጥተዋል። 7 ዕለታት ለሰው ልጆች ተሰጥተዋል። 7 ፊደላት ለሰው ልጆች ተሰጥተዋል። 7 የመቅረዝ መብራቶች ለሰው ልጆች ተሰጥተዋልና 7 ሆኖ የተሰጡት በጣም ብዙ ነገሮች ናቸው። ለምሳሌ 7ቱ ሰማያት እንላለን፣ 7ቱ ሊቃነ መላእክት እንላለን፣ 7ቱ የሰው ባህሪያት እንላለን፣ 7ቱ የመቅረዝ አይጹቅ እንላለን፣ 7ቱ የጸሎት ጊዜያት ልንል እንችላለን፣ 7ቱ ዕለታት ልንል እንችላለን፣ 7ቱ አህጉር ልንል እንችላለን፣ 7ቱ ውቅያኖስ ልንል እንችላለን፣ 7ቱ የቀስተ ደመና ቀለሞችን እናያለን እና 7ቱ ሊቃነ መላእክት ልንል እንችላለን። በዛም ሆነ በዚህ 7 ሆነው የተሰሩት ብዙ ነገሮች ናቸው። ስለዚህ ለሰው ልጅ ደግሞ 7 ሀብት ተሰጥቶታል። ስለዚህ አግዕዝ የምትወክለው ምንድን ነው የሚለውን ነው በዛሬው መርሃ ግብራችን የምንዳስሰው። እንግዲህ አግዕዝ እሁድን ስትወክል ወይም ሸምሽን ስትወክል ቀኝ ዓይንንም ደግሞ ትወክላለች። ዓይን ዘየማን ትባላለች። ቀኝ ዓይን ለማለት ነው። ቀኝ ዓይንና ብሩህ ዓይን ይባላል። ስለዚህ ቀኝ ዓይንን ይወክላል፣ ፀሐይን ይወክላል፣ አግዕዝን ይወክላል። ይህ ብቻ ሳይሆን ጥበብን ይወክላል። ለሰው 7 ሀብት ተሰጥተውታል። የመጀመሪያው ሀብቱ የጥበብ መጀመሪያ እግዚአብሔርን መፍራት ነው እንዳለ መጀመሪያ ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር። ስለዚህ ለሰው ልጆች ጥበብ ተሰጥቷል ማለት ነው። ይሄ እንግዲህ ስለዚህ ከአግዕዝ ጋራ ጥበብ ይነጻጸራል ማለት ነው። ከእሁድ ጋራ ጥበብ ይነጻጸራል፣ ከፀሐይ ጋራ ጥበብ ይነጻጸራል፣ ከቀኝ ዓይን ጋራ ጥበብ ይነጻጸራል ማለት ነው። ስለዚህ አግዕዝ ወካይነቷ እሁድ ነው። አግዕዝ ወካይነቷ ፀሐይ ናት። አግዕዝ ወካይነቷ ቀኝ ዓይን ናት። አግዕዝ ወካይነቷ ጥበብ ነው። ስለዚህ ይህን ነገር እንድትረዱ ትፈልጋለሁ። ከአቀጥሎ ቡከአብ ነው። ቡከአብ
ቡክአብ ወካይነቱ ሰኞ ነው። ሰኞ ማለት ራሱ ሰኒ ሰኒዮት ሁለተኛ ማለት ነው። ከአብም ማለት ሁለተኛ ማለት ነው። ሌላው ከጨረቃ ጋራ ይነጻጸራል። ይሄ ቀን ለፈረንጆች ራሱ ማንዴ ይሉታል፣ ሙንዴ ለማለት ነው። ምክንያቱም አሁን ቡክአብ ሁለተኛው ፊደል ቡ ጨረቃ ምን ያነጻጽራቸዋል ልትሉ ብትችሉ ከውሃ ጋር የተያያዘ ግብራት ስላላቸው ናቸው። ለምሳሌ በዕለተ ሰኑይ በስነ ፍጥረት ምድር ከውሃ ጋር ተያይዞ ውሃ የተከፋፈለበት አኖስ፣ ውቅያኖስ፣ ጠፈር የምንላቸው የውሃ አካላት የተከፋፈሉበት እንደሆኑ በተመሳሳይ መልኩ ጨረቃ ከውሃ ግብር ጋር በጣም የተሳሰረ ነገር አላት። ለምሳሌ በፊዚክሱ እንደምታውቁት ሁሉም ቁስ አካላት ይሳሳባሉ። ቁስ አካላት ይሳሳባሉ። በሚሳሳቡበትን ጊዜ ጨረቃ ምድር ጨረቃ በሚሳሳቡበት ሰዓት በተለይ ጨረቃ ምድርን ስስብ የምድር አካል ውሃ ይበዛዋል። ታውቃላችሁ። ውቅያኖሶች ታይድ ያመጣሉ ወይም ማዕበል ያመጣሉ፣ መርከበኞች ይጨነቃሉ። እሱ ብቻ ሳይሆን እኛም ከ70% ውሃ በላይ ስለሆንን ውሃነታችን ትስበናለች። ስለዚህ ቡክአብ ከጨረቃ ጋር ያነጻጸሩበት ምክንያት ይሄ ሲሆን፣ ሁለተኛ ቡክአብ ሁለተኛውን ፊደል ከግራ አይን ጋር ያስተሳስሯታል። አይን ዘጸጋም እንግዲህ ሁለት ደጃፎች አሉን ማለት ነው። ስለዚህ በግራ አይን ትወከላለች። በዛ ብቻ ሳይሆን በሀብትም ትወከላለች። ሰው ጥበብ ተሰጥቶታል። ሁለተኛ ሰው ሀብት ተሰጥቶታል። ሁለተኛ ሰው የምታበራለች ጨረቃ ተሰጥቶታል። ደግሞ እንደገና ግራ አይን ተሰጥቶታል። ስለዚህ ቡክአብ ከጨረቃ ጋር ከሀብት ጋር ከግራ አይን ጋራ ንጽጽርነት ያላት ፊደል ተደርጋለች እና ከሰባቱ ምሰሶዎች አንዱ ይሄኛው እንደሆነ እንድትረዱ በዚሁ አጋጣሚ ሳልነግራቸው አላልፍም። ቀጥሎ ቡን ካየን ጊሳልስን እናያለን። ሶስተኛዋ ፊደል ጊናት። እንደምታውቋት እሷ ማክሰኞ ጋር ትነጻጸራለች። ወይም ሶስተኛው ዕለት ማክሰኞ በግዕዝ ሰሉስ፣ በአማርኛ ማክሰኞ ሳይሆን ማግሰኞ፣ የሰኞ ማግስት ለማለት ነው። ከሰባቱ ብሩሃን አካላት ከማርስ ጋር ወይም ከመሪህ ጋር ትነጻጸራለች። ስለዚህ ማርስ ወካይነት አላት። ማርስ ብቻ ሳይሆን ወካይነቷ እዝን ዘይማን ቀኝ ጆሮ ማለት ነው። ቀኝ ጆሮ ወካይነት አለው ማለት ነው። እዝን ዘይማን ይባላል። ቀኝ ጆሮ አቡጊ ከጊ ጋራ ንጽጽርነት ይሰጠዋል። እንደገና ፍሬያማነትም ለሰው ተሰጥቷል። ብዙ ተባዙ ምድርን ምለዋት የሚል አንድ ሀብት ተሰጥቷል። ስለዚህ ከሀብቱ ውስጥ ለምሳሌ አዝርዕት፣ አትክልት፣ እጽዋት ያበቡበት ያፈሩበት ዕለት በመሆኑ ፍሬያማነት ለሰው ልጅ ተሰጥቷል ማለት ነው። ስለዚህ አቡጊዳሄ ውዞ ስንል ጊ ሳልስ ወይም ማክሰኞን ስትወክል ከፕላኔቶች ደግሞ ማርስ ትወከላለች። ዋሪየር ናት። ማርስ ቀይ ሆና ነው የምትታየው። በስፒሪቹዋል አስትሮኖሚም በመንፈሳዊ የስነፈለክ ትምህርታችን ከቅዱስ ሚካኤል ጋር ያነጻጽሯታል። ያው እሱ ዋሪየር ተዋጊ ስለሆነ ማለት ነው እና ለሱ ይሰጣሉ። ለማንኛውም ግን እሱ ዝርዝር ነው፣ ከፍ ያለ እይታ ነው። ወደዛ ውስጥ ባልገባ ግን ጊሳልስን ክቡራን ተመልካቾቻችን ከፍሬያማነት ጋራ ከሀብት አዳም ከተሰጠው ሀብት እንደገና ደግሞ ከተሰጠው ቀኝ ጆሮ ጋራ ሶስተኛ ደግሞ ከማክሰኞ ከሰሉስ ጋራ ተነጻጽራለች ማለት ነው። ስለዚህ አቡጊዳሄ ውዞ የተባሉት ሰባቱ ፊደላት አይጹቅ የመቅረጽ አይጹቅ እንላቸዋለን። ጊ ሳልስ ከማርስ ጋር የተነጻጸረችበት ምክንያት ምድር በስነ ፍጥረት ከውሃ ተለይታ የተፍታታችበት ቀይ የሆነችበት ማለት ነው። ማለትም አዝርዕትን፣ አትክልትን፣ እጽዋትን የሚያበቅል ቀይ መሬት ነው። ከውሃ ሲለይ ቀይ ሆናለች። ጸብር ይሏት ነበር፣ መሬት ይሏት ነበር። ደርቃ ስትፍታታ ማደሪያ ሲሉ ምድር ብለዋታል። እና ማርስም ስትታይ ቀይ ናት። በጣም አይረን ይበዛባታል። እንደ ኦሊምፐስ፣ ሞንስ የመሳሰሉ ትልልቅ ተራራዎች ያሏት ናት ማርስ። እንግዲህ በ2030 ሰዎች ማርስ ላይ እንወጣለን የሚል ሀሳብ አላቸው። ይህን ነገር እንድታስቡት አስባለሁ። ንጽጽሩ በጣም ሰንሰለታማ ተራራ ቫልነስ ማሪነርስ የመሳሰሉ ነገሮች አሏት። እሳተ ገሞራ የፈጠራቸው ትልቅ ተራራዎች፣ ቀዳዳው ራሱ በጣም ሰፊ ነው። ስለዚህ ጊሳልስ ከሰሉስ ጋር ወይም ከሶስተኛው ዕለት ከማክሰኞ ጋራና በተለይ ደግሞ አሁን የነገርኳችሁ እዝን ዘይማን ይሉታል ቀኝ ጆሮ ጋራ አነጻጽረው ሊቃውንት ይራቀቁበታል ማለት ነው። ይሄ እንግዲህ ከፍ ያለ እውቀት ነው። አንድ ነገር ገና እንዳላወቅ ያሳያልና ብዙ ነገር
መመርመር እንዳለብን ያሳያል። ክፍተታችንን ለመሙላት ነው ይሄ መርሃ ግብር። ሌላው ከአቡጊ ቀጥሎ ዳ ነው። እንግዲህ አቡጊ ዳራብ ረቡዕን ይወክላል። ደ አንደኛ መሀል ላይ ያለ ነው። ሶስቱ አቡጊ 3 ወደዚህ፣ ሄውዞ ደግሞ 3፣ ዳ መሀል ላይ ያለ ፊደል ደ እንደምታውቁት ደጃፍ ነው። የደን ቅርጽ ያው በጭንቅላታችሁ ማሰብ ትችላላችሁ ነው። ዴዴ ነው ይባላል። ከላይ አንድ መስመር አለው፣ ከላይ ደግሞ ክበብ አለው። ጂኦሜትሪ ነው ማለት ነው። ከላይ የሚያሾረው የአልፋ ኃይል ነው። ኢንፋይናይት የሆነ ኢንፊኒቲ ማያልቅ ማያበቃ የሆነ ኃይል ደጃፍ ነው። ዳራብ ወይም አራተኛዋ ፊደል ደ ወካይነቷ ረቡ ነው። እሷም አራተኛ እንደሆነች ረቡ ማለት አራተኛ ዕለት ማለት ነው። ከፕላኔቶች ደግሞ ወካይነቷ አጣርድ ሜርኩሪ ማለት ነው። ሜርኩሪ ይወከላል ከሰባቱ ብሩሃን ከዋክብት መካከል አጣርድ። ለምንድነው የተወከለው? ምክንያት እንደ ሜሴንጀር ነው። ከፀሐይ ጋር አጠገብ ከመሆኑ የተነሳ ፈጥኖ ይወጣል፣ ቶሎ ፀሐይ ስትወጣ ይገባል እና መልእክተኛ ይባላል። እንደውም በመንፈሳዊ የስነ ፈለክ ትምህርት በቅዱስ ገብርኤል ይመስሉታል። ይህ በጣም ሰፊ ነገር ነው። ቢሆንም ግን አጣርድን ወይም ዳራብዕን ከእዝን ዘጸጋም ይሉታል። ግራ ጆሮ ማለት ነው። ግራ ጆሮ ጋራ ያነጻጽሩታል። እነዚህ 7ቱ ፖርታልስ ናቸው፣ መግቢያ መውጫዎች፣ ደጃፎች ናቸው። 2 አይን፣ 2 አፍንጫ፣ 1 ጉሮሮ፣ ቀኝና ግራ ጆሮቻችን ማለት ነው። ስለዚህ ዳራብዕን አሁን ካልኳችሁ ከእዝን ዘጸጋም ሲሉት ከአዳም ከተሰጡት 7ቱ ሀብታት ውስጥ ደግሞ በህይወት ይወክሉታል ማለት ነው። የህይወት እስትንፋስ እፍ አለበት አዳም እንግዲህ ህይወትን ሰጠው እና ደጃፍ ሆነ፣ የህይወት መግቢያ መውጫ ህይወት ተሰጠው ማለት ነው። ስለዚህ ከዚህ ጋር አነጻጽረው ህይወት ይሉታል። ቀጥሎ እንግዲህ ሄ ሐምስ ነው። 5ኛዋ ፊደል ሄ ናት። አቡጊዳ ሄ ሐምስ ስንማር ሄ ሐምስ 5ኛዋ ፊደል ናት። 5ኛውን ዕለት ይወክላል። 5ኛውን ዕለት ወይም ሐሙስን ይወክላል። ሐሙስም ማለት 5ኛ ነው። ሄ ሐምስም ማለት 5ኛዋ ፊደል ማለት ነው። ከፕላኔቶች ደግሞ ከ7ቱ መገብተ ዕለታት መሽተሪ ወይም ጁፒተር ይወከላል። ጁፒተርን ሲወክል ለምንድን ነው? ሐሙስ እንደምታውቁት የባህር ፍጥረታት የተገኙበት ነው። ምድራችንም ደግሞ ከየብሷ ባህሯ ይበዛል። በመሆኑም ደግሞ ከፕላኔቶችም ደግሞ መሽተሪ ጁፒተር በጣም ትልቁ ነው። ሄ ሐምስን ይወክላል። ሌላው አንፍ ዜማን ነው። እንግዲህ ከ7ቱ ምሰሶች መካከል አንፍ ዜማን ቀኝ አፍንጫ ቀዳዳ ህይወት የተቀበለ እፍ አለበት በአፍንጫው ቀዳዳውን በፊቱም ይላል። ስለዚህ አንፍ ዜማንን ይወክላል ማለት ነው። ስለዚህ ሌላው ለአዳም ከተሰጠው ሀብት ለምሳሌ ግዛትንም ይወክላል። ግዛት ተሰጥቶታል ለአዳም በባህር ፍጥረታት ላይ እንዲገዛ እንዲነዳ። ስለዚህ ይሄ ሐምስ ግዙፉን መሽተሪ ጁፒተርን ይወክላል፣ ግዛትንም ይወክላል። በዚሁ አጋጣሚ አንፍ ዜማንንም ቀኝ አፍንጫንም ይወክላል። ስለዚህ ሄ ሐምስ ሐሙስን፣ ሄ ሐምስ መሽተሪን ወይም ጁፒተርን፣ ሄ ሐምስ ግዛትን፣ ሄ ሐምስ አንፍ ዜማን ቀኝ አፍንጫ ቀዳዳን ይወክላል ማለት ነው። ስለዚህ አቡጊዳ ሄ ሐምስ ይወክላል። ክቡራን ተመልካቾቻችን በመቀጠል የምናየው ውሳድስ ነው ወይም ሃሁ ሂሃ ሄ ህ በሃሁ ያሄ ሆ ህ ነው። በዚህኛው ደግሞ ው ነው። ውሳድስ ነው። ውሳድስ አርብን ይወክላል። ው 6ኛ ፊደል ናት። ወይም በሃሁ ያሄ ሆ ካያችሁ ህ ማለት ነው። በአቡጊዳ ሄ ው ነው። በዛ ደግሞ ህ ነው እና ውሳድስ አርብን ይወክላል። አርብ ማለት 6ኛ ነው። እንደምታውቁት 6ኛ ዕለት ነው። እንደገና ከ7ቱ ብሩሃን አካላት ዙሁራን ይወክላል ወይም ቬኑስን ይወክላል ማለት ነው። ዛሃረ ማለት በግዕዝ አበራ ማለት ነው። ለምንድነው ዙሁራ የተወከለችው? በዚህ በዕለት አርብ አዳምና ሔዋን በብርሃን አሸብርቀው የተፈጠሩበት ዕለት ነው በስነ ፍጥረት ትምህርት። ከፕላኔቶችም ደግሞ በጣም ደምቃ የምትታየው ዙሁራ ናት፣ ቬኑስ ናት በጣም እና የደመቁ አዳምና ሔዋንን ትወክላለች ማለት ነው። ስለዚህ በክርስትናው ደግሞ ይሄ አጥቢያ ኮከብ ወይም ዙሁራ የምትባለው በክርስቶስ ትመሰላለች። እኔ የአጥቢያ ኮከብ የዳዊት ስርና ዘር ነኝ ይላል። ስለዚህ ቬኑስ ትመሰላለች። አሁን ምነግራችሁ ግን ከሰውነታችን
አካል ወይም ህዋሳት ወይም ከአንገት በላይ ካሉት 7ቱ ምሰሶች መካከል አንፍ ዘጸጋም የሚባለውን የግራ አፍንጫ ቀዳዳን ይወክላል ማለት ነው። እነዚህ እንግዲህ ለሰው መታወቂያ ሆኑ የተሰጡ ናቸው። እንደገና ከተሰጠው ሀብት መካከል አዳም ሰላምን ይወክላል ማለት ነው። ስለዚህ ይሄ ነው እንግዲህ የመጀመሪያው ሰው አዳም ከሁሉም ጋራ ሰላምን መስርቶ ይኖር የነበረ፣ በኋላ ግን ከአምላኩ ቢጣላ ከተፈጥሮ ጋራ የተጣላ ነው ማለት ነው። ስለዚህ በጣም ይገርማል። ሌላው የመጨረሻዋ ፊደል አቡጊዳሄው ዞሳብ የመጨረሻዋ መፈጸሚያ ማለት ነው። አ ብሎ ተነስቶ ቡጊዳ ሄው ዞ መደርደሪያ ነው፣ ወይም ሃሁ ሂያየሆ እንደምንለው ማለት ነው። ዞሳብ ወካይነቱ ቅዳሜ ነው። ቅዳሜም ሰንበት ትባላለች ወይም 7ኛዋ ዕለት ትባላለች። እንደገና ደግሞ ወካይነቷም ዙሃል ወይም ሳተርን ናት። ስለዚህ ዞሳብ እሷም ማለት ዙሃል መፈጸሚያ ማለት ነው። መፈጸሚያ እንደ ሳባት ይሏታል። ሰንበት እረፍት ማለት ነውና እረፍት ስለተደረገ ዞሳብዕም የመጨረሻ የፊደል ማረፊያ ሆኗል። ወካይነቱም አፍ ነው። ቀደም እንግዲህ 7ቱ ምሰሶች ነግሬያቸዋለሁ። 2 ዓይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳና አንዱ አፍ ነው። ስለዚህ ዞሳብዕ የመጨረሻው በዙሃል በአፍ ሲወከል እንደገና ደግሞ ስንን ይወክላል። ስን ምን ማለት ነው? መወደድ እንደማለት ነው። ውበት፣ ድምቀት፣ ጌጥ ወደ ማለት ደረጃ ትሄዳላችሁ። ስለዚህ አቡጊዳሄው ዞ ይህንን ይወክላል። ክቡራን ተመልካቾቻችን አንድ የተወሰነ ረቀቅ ያለ ነገር ልንገራችሁና አበቃለሁ። አሁን ምነግራችሁ እንግዲህ 26ቱ ፊደላትን ነው ትርጉማቸውን ነው እና ትንሽ ረቀቅ ያለ ነገር ስለሆነ በጣም አሁንም ማስተዋል ያስፈልጋል። አሁን 7ቱን ወደ ጎን አቡጊዳሄው ዞ የሚለውን ነግሬያቸዋለሁ። አሁን ደግሞ ከአስከፈ ያሉትን 26ቱን ፊደላት ትርጉማቸውን ነው መነግራችሁ። ከአስከፈ ያሉት 26 ፊደላት ናቸው። ፊደላችን እንግዲህ በዓለመ ስጋ፣ ፊደላችን በዓለመ ነፍስ፣ ፊደላችን በዓለመ መንፈስ ውስጥ አለ። ዓለመ ስጋ በምናየው ዓለም፣ በዓለመ ነፍስ በገነት፣ በዓለመ መንፈስ ደግሞ ወደ ላይኛው ብዙ ትርጉም አለ። ያልጻፍኩትን ልንገራችሁ በጣም እንድትደሰቱበት። ግን 888ን ባካችሁ አንቡ። አሁንም እነግራቸዋለሁ። መጽሐፉ ከገበያ ላይ ላይኖር ይችላል ካለው ከመጽሐፉ ውድነት የተነሳ። ስለዚህ ያሉትን ገዝታችሁ እጃችሁ አግቡ። በተለይ ለልጆቻችሁ ይጠቅማል፣ ለራሳችሁ ይጠቅማል። አሁን ልንገራችሁ እንግዲህ ለምን 26 ፊደላት ሆኑ ነው። እንግዲህ እነዛ የ7ቱ ሳይጨመሩ የግዕዝ ፊደላት 26 ናቸው። በጣም የተለየ ነገር አለው። ይሄ ምን ይባላል? በግዕዙ ትምህርት መጽሔት ይባላል። ኢቭን ጸሎት አለ። ሆታ አእምሮ፣ እንደ ህላዌ መለኮት የሚባሉ በፊደል ውስጥ የሚጸለዩ ጸሎታት አሉና መንፈሳዊ ኃይል አለው ማለት ነው ፊደሉ በራሱ እና እሱንም ጨምሬ ነው የምነግራችሁ። ለማብራራት እሞክራለሁ፣ ግድ የለም። ትልቁ የእግዚአብሔር ስም ያህዌህ ይባላል። በቅዱስ መጽሐፍ ላይ ራሱን ያህዌህ ብሎ እግዚአብሔር ገልጿል። ስለዚህ ይሄ ስም በዓለመ መንፈስ ወይም በፊደሉ ከመለኮታዊ ስም ጋር ተያይዞ ቀመሩ ሲቀመር በአበገደ ቀመር 26 ነው። ፊደላቱም 26 ናቸው። ምንጩ እግዚአብሔር እንደሆነ ያሳያል። ለዚህ ነው ሆታ አእምሮ በጸፍጸፈ ሰማይ፣ በሰማይ ሰሌዳ ለሄኖክ የተገለጠና የአእምሮ ደጃፍ ሆኖት ፈለከ ፈለካትን፣ አየራ አየራትን፣ ሙፃ ነፋሳትን፣ ብርሃነ ብርሃናትን ዳሰሰበት ይላል ይሄ መጽሐፍ። ስለዚህ እኔ ግን ኮዱን ነው ባጭሩ ነግራችሁ የምችለው። አሁን የፊደል ሰሌዳችን አቡጊዳሄው ዞ አ በ ገ ደ ሀ ወ ዘ ያህዌህ የሚለው የ አለ፣ ሀ አለው፣ ወ አለው፣ ሀ አለው። ያህዌህ 4። ስለዚህ አ 1፣ በ 2፣ ገ 3፣ ደ 4፣ ሀ 5፣ ወ 6፣ ዘ 7፣ ሀ 8፣ ጠ 9፣ የ 10። ስለዚህ ያህዌ የ ማለት 10 ማለት ነው፣ እንደምታውቁት ነው። ያህ ደግሞ አበገደሃ 5 ነው። ወ ደግሞ 6 ነው። አበገደሃ ወ 6 ነው። ያህዌ ስለሆነ አበገደሃ፣ አሁንም አበገደሃ 5ኛ ላይ ነው። ስለዚህ 10 ሲደመር 5 ሲደመር 6 ሲደመር 5 ስንት ነው? 26 ነው ማለት ነው። ስለዚህ ያህዌ የሚለው በአበገደ ቀመረ ፊደላችን 26 ነው የሚመጣ።
26 ሲመጣ ደግሞ ከአስከፐ ስትቆጥሩት አሁንም ስንት ነው? 26 ነው። የዕብራይስጥ ፊደል እንኳን በ22 ላይ ቆሟል ከአስከተ። የኛ ግን ያህዌ የሚለውን ቀመር ለመድረስ 4 ጨምሮ 22 + 4 26 ሆኗል ማለት ነው። 26 ሆኗል ማለት ነው። ስለዚህ ያህዌ የሚለውን ፊደል ስንቆጥሩ 26 ነው ቀመሩ። በዕብራይስጥም በዋናው በኦሪጂናሉ መነጋ የተነገረበትም በእኛም ቀመረ ፊደል 26 ነው። ፊደላችንም ከአስከፐ 26 ነው። 26 ነው። በጣም ጥሩ። በእንግሊዘኛም ራሱ ጎድ ስንል GOD ነው አይደለ? ABCDEFG G 7 ላይ ናት። ABCDEFGHIJKLMNO ኦ ስንት ላይ ናት? 15 ላይ ናት። ድ አይደለ? D ABCD 4 ነው። ስለዚህ 7 ሲደመር 15 ሲደመር 4 አሁንም 26 ነው። 26 ነው ማለት ነው። ስለዚህ ስም እግዚአብሔር ነው 26 የሚለው ቀመር ማለት ነው። አሁን ወደ ትልቁ ከፍታ ስንሄድ 26 የእግዚአብሔር ስም ቀመር ሲሆን የሰው ልጅም በዚህ ፊደል እንዲጠቀም እግዚአብሔር ፈጥሮታል። ግን ስለ ሰው ተፈጥሮ ቅዱስ መጽሐፍ ስናነብ እግዚአብሔርም አለ ሰውም በመልካችን እንደ ምሳሌያችን እንፍጠር ብሎ የተጻፈው ቁጥር 26 ላይ ነው። በደንብ አስተዋላችሁት? ይሄ ገጠመኝ ልትሉ ትችላላችሁ። በፍጹም ገጠመኝ የሚባል በሰማያዊ ዓለም ወይም መንፈስ ቅዱስ በቃኙ ዓለም ውስጥ የለም። በእኛ ሊሆን ይችላል ያው እንትን ካለ ማለት ነው። ስለዚህ ዘፍጥረት 1:26 ላይ እግዚአብሔርም አለ ሰውም በመልካችን እንደ ምሳሌያችን እንፍጠር። ስለዚህ አርአያ እግዚአብሔር ሆኖ የተፈጠረውም ሰው ስለ ሰው ተፈጥሮ የሚናገረው ቁጥር 26 ላይ ማለት ነው። ይሄ አጋጣሚ ሊሆን ይችላል ብላችሁ ደግሞ ብታስቡ እንደገና ከላይ ለምሳሌ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ከላይ አንደኛው ላይ 777 ማለት ነው። በቀዳሚ ገብረ ሰባት ፊደል ነው። እግዚአብሔርም 7 ነው። ሰማየ ወምድረ 7 ነው። 777 ማለት ነው። እንግዲህ 7 የፍጥረት ሁሉ አሻራ ይባላል። አሁን እግዚአብሔር የሚለውን ስትቆጥሩ እስከ ቁጥር 26 ድረስ ልክ 26ኛው እግዚአብሔር ተብሎ የተጠቀሰው ቁጥሩ የምታገኙት ቁጥር 26 ላይ ነው። ስለዚህ እጅግ ይሄ ገጠመኝ ልትሉ ትችላላችሁ ወይ ነው? አንለው። ስለዚህ ከአ ጀምሮ የኢትዮጵያ ፊደል እስከ ፐ ድረስ ያሉት 26ቱ ፊደላት ያህዌ የሚለውን እግዚአብሔርን ስም የያዙ ሲሆኑ ሁለተኛ ደግሞ ሰው የተፈጠረው ከምዕራፍ 1 ቁጥር 26 ላይ ነው የተጠቀሰው ስለ ሰው ተፈጥሮ ለመጀመሪያ ጊዜ። ከላይም ጀምሮ ስትወርዱ 26ኛ ላይ ነው እግዚአብሔር የሚለው የምታገኙ። ስለዚህ ክቡራን ተመልካቾቻችን የ26ን ቀመር መንፈሳዊ ቀመር ነው የምነግራችሁ። ከዚሁ በተጨማሪ ግን በመጨረሻ ነግሬያችሁ መርሃ ግብሬን የምጠቀልለው 26 ነገሮች ለሰው ተሰጥተዋል። ይሄ ነው ከአ ጀምሮ እስከ ፐ ድረስ ያለው 12ቱ ወራቶች፣ 2 ቅድም የጠቀስኳቸው 7ቱ ነገሮች፣ 7ቱ ዕለታት፣ ከአንገት በላይ ያሉ 7ቱ ሕዋሳት፣ ብዙ 7 ተጠቅሼላችኋለሁ። እንደገና ደግሞ እሳት፣ ውሃ፣ ነፋስ፣ መሬት፣ የአራቱ ባህሪያትና ልብ፣ ቃል፣ እስትንፋስ፣ የነፍስ ግብራት። ስለዚህ እስቲ ያባዙልኝ፣ ይቅርታ ደምሩልኝ። 12 ሲደመር 7 ሲደመር 7 26 ተመልከቱ። ስለዚህ 12ቱ ወራቶች፣ ቀጥሎ ቅድም የጠቀስኳችሁ 7ቱ ምስጢራቸውን ነግሬያችኋለሁ። እንደገና 7ቱ ባህሪያተ ሰብ። አሁን ከአ ጀምሮ ወደ ታች ስንወርድ ቅድም 7ቱን አይተናል፣ ግን 12ቱን ልንገራችሁ። ለሰው ልጅ 7ቱ መገብተ ዕለታት ተሰጥተውታል። ቅድም ነግሬያችኋለሁ 7ቱ ብሩሃን አካላት። እንደገና 12 ወራት ተሰጥተውታል። በ12 ወራት ላይ የሰለጠኑ ደግሞ 12 መገብተ አውራህ የተባሉ ፀሐይን የሚከተሉ ኤክሊፕቲክን ፍኖተ ፀሐይን የሚከተሉ 12 የመናዝል ከዋክብት ወይም የዞዲያክ ከዋክብት ተሰጥተውታል። አስተውሉ። እነዚህም ለምሳሌ ሚዛን መስከረም ሊብራ፣ አቅራብ ስኮርፒዮ፣ ቀውስ ሳጁታሪየስ፣ ጀደይ ካፕሪኮርነስ፣ ደለዊ አኳሪየስ፣ ቀጥሎ ሁት ፓይሲስ፣ ሐመል ኤሪስ፣ ሰውር ታውረስ፣ ገውዛ ጀሚናይ፣ ሸርጣን ካንሰር፣ ሬዮ አሰድ፣ ሰንቡላ ቪርጎ ናቸው። ለማንኛውም
26ቱ ምላችሁ 26ቱ መንፈሳዊ ነገሮች ለሰው ላይ የተሰጡ ነገሮች 12ቱ ቅድም የጠቀስኩላችሁ ወራቶች ከመስከረም እስከ ነሐሴ ያሉት እንደገና ደግሞ 12ቱ እነዚህ ብርሃን የመናዝል ከዋክብት ፀሐይን ተከትለው መሄዱ ማለት ነው። ፀሐይ ከነሱ ጋር አንድ ወር ላይ 30 ቀን ቀን ላይ ትውላለች። አንድ ዓመት የምትለው ራሱ ሌላው ቀመሩ ፀሐይ በእያንዳንዱ ከእንዳንዱ ዞዲያክ ጋራ የምታዳረስበት ብላችሁ ማየት ትችላላችሁ። አሁን 12 ሆኖ የተሰጡ ብዙ ነገሮች አሉ። ይሄ በገጠሜ ሊሆን አይችልም። ለምሳሌ 12ቱ ነገድ እስራኤል ትችላላችሁ፣ 12ቱ ሐዋርያት ትችላላችሁ፣ 12ቱ መሳኩ ፀሐይ ትችላላችሁ፣ 12ቱ የኢየሩሳሌም ሰማያዊት ደጃፎች በሮች። እንደውም የሚገርመው ስለ ኢየሩሳሌም ሰማያዊት 12 ነገሮች ምስጢር ልንገራችሁ። ስለዚህ ዝም ብሎ የመጣ አይደለም ቁጥሩ ለማለት ነው። ለምሳሌ በዮሐንስ ራእይ ላይ ስለ 12ቱ የኢየሩሳሌም ሰማያዊት ነገር የጻፈው ዮሐንስ ሲሆን የጻፈውም በ12 ጉዳይ ነው። ምዕራፍ 21 ከቁጥር 12 እስከ 21 በደንብ አስተውሉ። ምዕራፍ 21 ከቁጥር 12 እስከ 21 ነው የኢየሩሳሌምም 12 ነገሮች የጻፈው። ለምን አደረገ አስባችሁ ታውቃላችሁ? ለምሳሌ ምዕራፍ 21 ነው። 21ን ስትገለብጡ ስንት ነው? 12 ነው። ቁጥር 12 ነው። 12 ነው። አሁንም ከ12 እስከ 21 ነው የጻፈው። አሁንም 21ን መጽሔተ ነጸብራቅ እንላቸዋለን። ስትገለብጡት 12 ነው። ስለዚህ 12 ነው ኮዱ ማለት ነው። ስለዚህ እዛ ውስጥ ምን ብሎ ዘረዘረ? 12 ደጃፎች አሏት፣ 12 መላእክት አሏት፣ 12 የእስራኤል ነገዶች ስም ተጽፎባታል፣ 12 የወራ ስም ተጽፎባታል፣ 12 መሰረቶች አሏት። ስፋቱ 12000 ምዕራፍ ነው። ቅጥሩ 144 ክንድ ነው ማለት 12 ሲባዛ 12 ነው። ደጃፎቿ የተሰሩት በ12 አይናቁ ነው ይላል። ዝም ብሎ እንደዚህ ሊጽፍ ይችላል ብላችሁ ታስባላችሁ? በፍጹም። ይሄ ሁሉ እግዚአብሔር በሚያውቀው የተደረገ ነው። ለማንኛውም 7ቱን አይተናል፣ ቅድም የዘረዘርኩት። እንደገና ፕላስ 12 አየን ማለት ነው። 12 ሲደመር 7 ስንት ነው? 19 ነው አይደለ? ቀሪ እንግዲህ 7 ይቀረናል ማለት ነው። በጣም ጥሩ። ስለዚህ ይህ ብቻ ሳይሆን 7ቱን ፖርታልስ እነዚህ ደጃፎች ያሌጦችን አይተናል። ከአንገት በላይ 7 ምሰሶዎችን፣ ከአንገት በታች ደግሞ 12 ንዑሳን መሌሊት የሚባሉ አሉ። ንዑሳን ማለት ከአንገት በታች ያሉ ማለት ደጃፎች ልላቸው አንችልም። እነዚህ ደግሞ ሁለት እጅ ቀኝና ግራ እጅ፣ እነዚህ ምሳሌነት አላቸው። አሁን ይህን ሁሉ ዘረዘርላቸው አልችልም፣ ጊዜ የለኝም። 2 ኩላሊት ኩልያት ይባላሉ። መረጃ ማመንጫ ማለት ነው። ኩላሊት ያጤሰውን ስትሉ መረጃ የሚመነጭባቸው መረጃ። ከዚሁ ጋር ተያይዞ ደግሞ ጉበት፣ ጣፊያ፣ ሐሞት እነዚህን ሁሉ የያዘው ከርስ ወይም ሆድ፣ ትልቁ አንጀት እና አማኡት ይባላሉ። አንጀት፣ ትንሹ አንጀት። እነዚህ 12ቱ ናቸው። እነዚህ ንዑሳን መሌሊት ይባላሉ። እዛ ከላይ ያሉት ጋሌጦች ወይም ደጃፎች ናቸው። እነዚህ ደግሞ ከአንገት በታች ያሉት 12ቱ ናቸው። እያንዳንዱ ስራ አላቸው። ለምሳሌ ኩላሊት ያጤሰውን ልቡን ያመላለሰውን ሲባል ምክር የሚጀምርባቸው ናቸው። እያንዳንዱ የራሱ ስራ አለው። ለምሳሌ መስዋዕት ሲሰዋ ይሄንን አጢሰው ይላል በኦሪቱ እና እያንዳንዱ ምሳሌና ምስጢር ስላላቸው እንጂ ዝም ብሎ ተነስቶ ይሄን የሚባሉ ነገሮች አሉ። ለማንኛውም 12 ይሄን ያህል ነገር አለው ለማለት ነው። ክቡራን ተመልካቾቻችን 7 ይሄን ነገር አለው። እንደገና ደግሞ አሁን የቀሩን 7 ነገሮች አሉ። አሁን ስንት ላይ ደረስን ማለት ነው? 12 ሲደመር 7 13 14 15 16 17 18 19 ላይ 19ን ፊደል ዳሰስን ማለት ነው። 19ን ፊደል ዳሰስን። ቀሪዎቹ 7 ፊደላት ደግሞ የሚወክሉትን ነግራቸዋለሁ። አሁን ቀሪዎቹ አሁን በሂብሪው 22 ላይ ይቆማል። እኛ ግን 4 እንጨምራለን። ያህዌ 26 ቀመር ስላለው ሰውም በ26ኛው ምዕራፍ እና እነዚህ ምንድናቸው? ለነሱ አሁን እስከተደረስ እሳት፣ ውሃ፣ ነፋስ ላይ ያቆማሉ። የኛ ደግሞ መሬትን ጨምሮ የነፍስ ባህሪ፣ ልብ፣ ቃል፣ እስትንፋስን ይጨምራል ማለት ነው። 4 + 3 7 ማለት ነው። 7 ይሆናል። እሳት አለ፣ ውሃ አለ፣ ነፋስ አለ። እሳት እንደ እሳትነታችን ስንሞቅ፣ እንደ ውሃነታችን ፈሳሽ ሲወጣን፣ እንደ ነፋስነታችን ደግሞ
እስትንፋስ ስናወጣ ሌላው አጥንት፣ ጅማት፣ ጠጉር፣ ጥፍር የመሬት አካል ነው። በእነሱ ትርጓሜ ግን አይምሮ ጠባይ የሚሳለው በእሳት ባህሪ ነው ይላል ትርጓሜ ላይ። ሆድ ውሃ ከውሃ ጋር ይያያዛል። ልብ ከነፋስ ጋር ከማሰብ ከመሄድ ጋር የሚሄድ ነው። መሬት አለ። እንደገና ደግሞ ልብ፣ ቃል፣ እስትንፋስ አለ። ክቡራን ተመልካቾቻችን ልብ እንግዲህ ብዙ ነገር አለው። ልብ አለ፣ ቃል አለ፣ እስትንፋስ አለ። ከልብ ምን ይወለዳል? ቃል ይወለዳል። እስትንፋስ ደግሞ ይወጣል። በፊደል ሀ እናውቀዋለን ማለት ነው። አበገደ ሀ። ለምሳሌ ደራሲ በልብ ውስጥ ያለውን ምስጢር ሲያወጣ ሲያወርድ ኖሮ በቃልነት ልግለጠው ባለ ጊዜ ወረቀት አምጥቶ ስክሪፕቶን አውጥቶ ልብ ውስጥ ያለውን የተወለደውን ነገር በቃል እንዲታይ ያደርገዋል። ስለዚህ ልብ ወለድ ይባላል። ልብ ቃልን ወለደው። ልብ እስትንፋስ ደግሞ ከልብ ወጣ ይባላል። ከመልደተ ቃል ወጻተ እስትንፋስም ልብ ይላል። ስለዚህ እነዚህን ሁሉ ስንደምራቸው ክቡራን ተመልካቾቻችን 26 ይሰጣሉ። 26 ሲባዛ 7 ደግሞ 182 ይሰጣል። 182 ደግሞ የዓመቱ ግማሽ ቀን ነው። 365ን ለ7 ታስተካክሉ 180 ስታካፍሉ 52 ሰንበት ይደርሳል። እንደገና ለሁለት ስትሰነጥቁት 182.5 ይሰጣል። ስለዚህ የዓመቱን ግማሽ ቀን ሰጠን ማለት ነው። ስለዚህ አንድ ፊደል ጎደለ ማለት ትልቁ ቤትን የሚንድን አንዱን ምሰሶ አወጣን ማለት ነው። ይሄ ደግሞ ማይሞከር ነገር ነው። ክቡራን ተመልካቾቻችን እስከዚህ ድረስ ተመራመሩ። እኛ እውቀቱን መስጠት ችግር የለም። በሌላ መርሃ ግብር እንገናኛለን።